ሰላም ውድ የሃፒነስ ፕሮፐርቲስ ዩቲዩብ ቻናል ተከታታዮች፣ ዛሬ የምገኘው በጃክሮስ ኮምፓውንድ ውስጥ ነው። ጽድት ያለ ቪላ ቤት ነው ይዤላችሁ የመጣሁት። 270 ካሬ ላይ ነው ያረፈው። 3 መኝታ ቤትና 3 መታጠቢያ ቤት አለው። ሰፋ ያለ የተንጣለለ ሳሎን በውስጡ አለው። ግቢው እስከ 3-4 መኪና ማቆም ይችላል። አነስ ያለች ጋርደን ያለው ግቢ ነው። ከጀርባ በኩልም 2 ሰርቪስ ቤቶችን አሉት። ሁሉንም አንድ በአንድ እንግባና ላሳያችሁ። ይሄ ቤት እስከዛሬ ካያቸው ቪላዎች ውስጥ ዲቴይል ነው ለእያንዳንዱ ማቴሪያል የተጨነቁት። ከውጪ በር ጀምሮ የውስጡንም በር ብትመለከቱት በጣም ዲቴይል ተጨንቀው ነው ማቴሪያሉን የገጠሙት። እንደምታዩት በጣም ኤክስፔንሲቭ የሆነ ማቴሪያል ናቸው የተገጠሙት። ላይቲንግ ሲስተሙን በጣም ነው የሚያምረው። ይሄ ሳሎኑ ነው እንግዲህ። ሳሎኑ ላይም ኦፕን ኪችን አለው። ሰፋ ያለ ጽድት ያለ ሳሎን ነው እንደምታዩት። አሁን ወደ ውስጥ ገብተን ማስተር ቤድሩሙን አሳያችኋለሁ። ማስተር ቤድሩሙ እንደገባን በስተቀኝ በኩል ይገኛል። እያንዳንዱ ቤቶች የየራሳቸው የሆነ መታጠቢያ ቤት አላቸው መኝታ ቤቶቹ። ይሄኛውም እንደምታዩት በጣም የሚያምር ላይቲንግ ሲስተም ነው ያለው። ፈርኒሽድ የሆነ የተገጠመለት ቁም ሳጥን አለው። እንደምትመለከቱት ማስተር ቤድሩሙ በጣም ሰፊ ነው። የማስተር ቤድሩሙ ሻወር ሽንት ቤት ነው ይሄኛው ደግሞ። ይሄኛውም በጣም ጽድት ያለ ነው። ሻወር ቦክስ ያለው ሰፋ ያለ ባዝሩም ነው። የራሱ ማሞቂያ የተገጠመለት። እዚህ ጋር ደግሞ ወደ ሁለተኛው፣ ይሄኛው ደግሞ ሁለተኛው መኝታ ቤት ነው። እንደምታዩት እሱኛው ፈርኒሽድ የሆነ ቁም ሳጥን አለው። ልብስ ማስቀመጫ ላሰራ ምናምን ብሎ ጭንቀት የለም። ወደ ሶስተኛው መኝታ ቤት እንሄዳለን። ከዛ በፊት ግን ይሄ ለሁለተኛው መኝታ ቤት ወይንም ከእንግዳ ጋር ኮመን የሆነ መታጠቢያ ቤት እዚህ ጋር እናገኛለን። ሁሉም መታጠቢያ ቤቶች ሻወር ቦክስ አላቸው። እንደዚህ ፍሳሽ ወደ ውጪ ላይ አይንጠባጠብም። ጽድት ያለ እያንዳንዱን ነገር ዲቴይል ተጨንቀው ነው የሰሩት። ይኸው የበሩ ማቴሪያል በጣም ልዩ ነው። ይሄኛው ደግሞ ሶስተኛው መኝታ ቤት ነው። ሶስተኛው መኝታ ቤት የራሱ የሆነ መታጠቢያ ቤት አለው እንደምታዩት። የሶስተኛው መኝታ ቤት ያው ልብስ ማስቀመጫ፣ ወደ ሰርቪስ ቤቶቹ ወይንም ወደ ትራዲሽናል ኪችኖቹ መሄጃ በኩል ነው። ያው ይሄኛው ትራዲሽናል ኪችኑ ነው። በጣም ሰፊ የሚያምር ኪችን ካቢኔት የተገጠመለት ትራዲሽናል ኪችን ነው። ያው እኛ እንዲሁ ትራዲሽናል ኪችን እንለዋለን እንጂ ይሄ ለራሱ በጣም ሞደርን የሆነ ጽድት ያለ ኪችን ነው። ስፋቱንም እንደምታዩት ነው። እዚህ ጋርም ያው ጠባብ አይደለም ኮሪደሩ፣ በደንብ ፍሪ ስፔስ አለው። ሰፋ ብለን ነው የምንንቀሳቀስበት። ይሄኛው አንደኛው ሰርቪስ ቤት ነው። ለእንግዳ ወይንም ለሰራተኛ ማረፊያ ቤት ማድረግ እንችላለን። ይሄኛው ሁለተኛው መኝታ ቤት ነው።
የሁለቱ ሰርቪስ ቤቶች መታጠቢያ ቤት ለእንግዳም ውጪ ላይ መጠቀም ለሚፈልግ ለዘበኛ ለሰራተኛ መሆን የሚችል መታጠቢያ ቤት ነው ይሄኛው። ከላይ እንደምታዩት 5000 ሊትር የውሃ ታንከር አለ። እዚህ አካባቢ ላይ የውሃ ነገር አያሳስበንም ማለት ነው። ሰፈሩ እንግዲህ ከጥበቃ አንፃር ምንም የሚያሰጋ ነገር የለውም። 24 ሰዓት ይጠበቃል። ካርታ ሁሉም ዶክመንት የተጠናቀቀለት ነው። 32 ሚሊዮን ብር ይባላል ይሄ ቤት። ቤቱን መግዛት የምትፈልጉ ከላይ ስልክ ቁጥራችን አለ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ሃፒነስ ፕሮፐርቲስ። አመሰግናለሁ።